ሰላም እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ወደ አውሮፓ መጥቶ የመማር እቅድ ካላችሁ የፒኤችዲ ስኮላርሽፕ ፉሊ ፈንድ የሆነ የፒኤችዲ ስኮላርሽፕ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ በጣም ቆንጆ የሆነ ኦፖርቹኒቲ በጣሊያን ዩኒቨርሲቲ ወጣ ወደ እናንተ አደርሳለሁ። ዩኒቨርሲቲው ስኮላ ሱፔሪዮሬ ሜሪዶናሌ ይባላል ወይም ደግሞ በምህጻረ ቃል ኤስኤስኤም ነው። ኦፊሻሊ ይሄ ፒኤችዲ ስኮላርሽፕ ኦፕን ሆኗል ለ2026-27። ታዲያ በዚህ ቪዲዮ እነማን አፕላይ ማድረግ ይችላሉ፣ የስኮላርሽፕ ቤኔፊቶች ምንድን ናቸው፣ አቬሌብል ፒኤችዲ ፕሮግራም ምን አይነት ፕሮግራሞች በዚህ የፒኤችዲ ፕሮግራም አሉ፣ ምን ያስፈልጋቸዋል፣ ይህን አፕላይ ለማድረግ ዶክመንቶች ማዘጋጀት ያለባችሁ፣ አፕሊኬሽን ፕሮሰሱ እንዴት ነው፣ ሴሌክሽን ፕሮሰሱ ራሱ፣ ከዛ ደግሞ ኢንተርቪው አለው። እሱንም በሚመለከት የተወሰነ ዲስከስ እናደርጋለን። ሌላው ደግሞ መቼ ነው ዴድላይን የሚለውን እናያለን እና ቀናቶች ለኢንተርቪው ምናምን የመሳሰሉትን ነገሮች ክላስ መቼ ይጀመራል የሚሉትን ኢምፖርታንት ዴት ገለጻ አድርጋለሁ። ሌላው ይህንን ስኮላርሽፕ ለማግኘት የሆነ የተወሰኑ ቲፖችን ሊረዳቸው የሚችሉ ነገሮችን ወደ እናንተ አደርሳለሁ ማለት ነው። ስለዚህ ይሄ ቪዲዮ የምትመለከቱና ፒኤችዲ ስኮላርሽፕ አፕላይ ማድረግ የምትፈልጉ ይህን ቪዲዮ እስከ መጨረሻው ተመልከቱት። ሌሎች ሰዎች እንዲዳረስ ሼር አድርጉ። ሰብስክራይብ ያላደረጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። በባችለር ዲግሪ፣ በማስተርስ ዲግሪ እና የፒኤችዲ ዲግሪ ስኮላርሽፖች ሲወጡ ወደ እናንተ አደርሳለሁ። አርቲፊሻል ኢንቴሊጀንስን በሚመለከት ደግሞ እንዴት እንጠቀመው በሚለው ዙሪያ የተለያዩ ቪዲዮዎችን እሰራለሁ። ለስኮላርሽፕ የሚሆኑ ዶክመንቶችንስ እንዴት ማዘጋጀት እንችላለን፣ አካዳሚክ ሪሰርች ፕሮፖዛል አዘገጃጀት፣ ጠቅለል ያለ ኢንፎርሜሽን ወደ እናንተ አደርሳለሁ። ታዲያ በዚህ ዙሪያ ኢንተረስት ካደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ የምሰራቸው ስኮላርሽፕ ቪዲዮዎች ወይም የምሰራቸው ቪዲዮዎች እንዲደርሷችሁ። ወደ ቪዲዮ እንግባ። መጀመሪያ እስቲ ስለ ኤስኤስኤም ወይም ስለ ዩኒቨርሲቲው የተወሰነ ነገር ልበላችሁ። ይሄ ሃይር ኤዱኬሽን ኤንድ ሪሰርች ኢንስቲትዩሽን ነው፣ በጣሊያን ውስጥ የሚገኝ የሚሰራው ከዩኒቨርሲቲ ኦፍ ኔፕልስ ፌዴሪኮ በሰከንድ ጋር አብረው ነው የሚሰሩት። በየአመቱ ፉሊ ፈንድድ የሆነ ፒኤችዲ ስኮላርሽፖች ለኢንተርናሽናል ተማሪዎች እና ለጣሊያን ተማሪዎች ያወጣል። በዚህ 42ኛ ሳይክል የፒኤችዲ ኮል ደግሞ ወደ 50 የሚሆን የፒኤችዲ ስኮላርሽፕ ኦፖርቹኒቲ አለ። ለመመልከት ሞክር ያለው በነገራችን ላይ በዚህ የፒኤችዲ ፕሮግራም 4 ዓመት የሚፈጅ ነው። ደግሞ ኮርሱ ወይም ደግሞ ትምህርቱ የሚጀምረው ኖቬምበር 2 ነው። በነገራችን ላይ ዴድላይኑ ኦገስት 27 ነው። አሁን ጁላይ 8 ምናምን በጣም ጊዜ ያለ ዶክመንቶችን ለማዘጋጀት አፕላይ ለማድረግ ያላችሁ በደንብ ተጠንቅቃችሁ ዶክመንት አዘጋጅታችሁ አፕላይ የምታደርጉ ከሆነ ዊን ታደርጋላችሁ ብዬ አስባለሁ። እስቲ የተወሰነ ነገር ልበላችሁ ስለ ቤኔፊቱ። መጀመሪየር እንደዚሁ ጀነራል ያየዋቸውን ነገሮች። በነገራችን ላይ በዚህ ስኮላርሽፕ የ4 ዓመት ስኮላርሽፕ ብያችኋለሁ። ወደ 19,000 ዩሮ ፐር የር ይከፍላል። በየወሩ ነው ይሄ ክፍያ የሚከፈለው፣ አንድ ያህል የሚከፈል ክፍያ አይደለም። እና ለምሳሌ ለሪሰርች ምናምን ደግሞ 6 ወር 1 ዓመት ሌላ አውሮፓ ሀገር ወይም ሌላ ሀገር የምትሄዱ ከሆነ ደግሞ 50% እዚህኛው ላይ ተጨማሪ ይጨምራል ማለት ነው። ስለዚህ ሪሰርች ማቴሪያል፣ ኮንፈረንስ፣ ሳይንቲፊክ አክቲቪቲ ስታካሄዱ ደግሞ ይህንንም ዩኒቨርሲቲው ይሸፍናል። በፒኤችዲ ቆይታችሁ እንዲህ አይነት ወጪዎች ሲኖርባችሁ ማለት ነው። ፒኤችዲ ፕሮግራሞቹ ምንድን ናቸው የሚለውን ለማየት መጀመሪያ ግን እዚህ አፕሊኬሽን ኮሉን እንክፈተው ብያችኋለሁ። ከዚህ በፊት ቪዲዮ ሰርቻለሁ። የፒኤችዲ ስኮላርሽፕ ኮል ሲወጡ መጀመሪያ ማየት አለባችሁ አፕሊኬሽን ኮሉ ነው። እስቲ አፕሊኬሽን ኮል አይ ቲንክ እዚህ ጋር ትችላለሁ መሰለኝ። ኦልሬዲ ስለከፈትኩት እዚህ ላይ ነው። በመጀመሪያ በምን የትምህርት ዘርፎች ናቸው የሚለውን እንይ። የመጀመሪያው አንሻይንድ ሜዲትሬኒያን አርኪኦሎጂ ኤንድ ካልቸርስ፣ ሂስቶሪካል ሪሰርች፣ ሪዘርቬሽን፣ ካልቸራል ሄሪቴጅ ማኔጅመንት ኤንድ ዩዝ። ሁለተኛ ክሊኒካል ኤንድ ትራንስሌሽናል ኦንኮሎጂ። ሶስተኛ ኮስሞሎጂ፣ ስፔስ ሳይንስ፣ ስፔስ ኤንድ ስፔስ ቴክኖሎጂ። አራተኛ ጄኖሚክ ኤንድ ኤክስፐሪሜንታል ሜዲሲን።
5ኛ ግሎባል ሂስትሪ ኤንድ ገቨርናንስ፣ 6ኛ ሎ ኤንድ ኦርጋናይዜሽናል ስተዲስ ፎር ዘ ፕሮሞሽን ኦፍ ዳይቨርሲቲ ኤንድ ኢንክሉዥን፣ 7ኛ ማቴማቲካል ኤንድ ፊዚካል ሳይንስ ፎር አድቫንስድ ማቴሪያል ኤንድ ቴክኖሎጂስ፣ 8ኛ ሞዴሊንግ ኤንድ ኢንጂነሪንግ ሪስክ ኤንድ ኮምፕሌክሲቲ፣ 9ኛ ሞለኪላር ሳይንስ ኤርዝ አንድ ስፔስ እና 10ኛ ቴክስትስ ትራዲሽንስ ኤንድ ቡክ ካልቸር ኢታሊያን ኤንድ ሮማንስ ስተዲ። አይ ቲንክ ቲቲኤል እና አንዱ ስኮላርሽፕ አይ ዶንት ኖ ቲቲኤል ቼክ አደርገዋለሁ በኋላ ወይም ደግሞ እነግራችኋለሁ ወይም እናንተም ቼክ አድርጉት። ከነዚህ ውስጥ 2 ፕሮግራሞች ጣሊያንኛ ይጠይቃሉ። ሌሎቹ ግን ሚዲየም ኦፍ ኢንስትራክሽን ካላችሁ በቂ ነው። እሺ ወደ ኮሉ እንሂድ። በነገራችን ላይ የተለያዩ በማስተርስ ዲግሪ የተለያዩ የትምህርት ዘርፍ ያላችሁ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ። ማስተርስ የጨረሳችሁ ማለት ነው። በየትኛው የትምህርት ዘርፍ ምን አይነት ተማሪዎች አፕላይ ማድረግ ይችላሉ የሚለው አብረን እንመለከታለን። መጀመሪያ ግን አፕሊኬሽኑን የምትሞሉት የት ነው? ፒካ የሚል እንትን አለ። አዲስ ከሆናችሁ 2 አይነት አሞላል ነው። አንደኛው ዩኒቨርሲቲዎቹ ላይ ነው አፕላይ የምታደርጉት። አንዳንዱ ደግሞ ፒካ የሚል እንትን አለ፣ ሊንክ አለ። እሱን እንዴት እንደሚሞላ ስኮላርሽፕ እንዴት አፕላይ እንደምታደርጉ ፓርት 2 ሰራላችኋለሁ። ግን ይሄ ነው ሊንኩ አፕላይ የምታደርጉበት። ዴድላይኑ ቅድም እንዳልኳችሁ 27 ኦገስት ነው። ሪፈረንስ ሌተር 31 ኦገስት ነው እንትን የሚለው የሚያበቃው። ሪኮሜንዴሽን ሌተር የምታጽፉ ከሆነ ማለት ነው። ምን ለማለት ፈልጌ ነው? 31 ኦገስት ነው። እስከዛ ይቆያል ማለት እናንተ ስሙን ነው መሰለኝ ፕሮፌሰሩን የምታስገቡት፣ ሪፈረንስ የሚጽፍላችሁን እሱ ነው። እነሱ ሊንክ ይልኩለታል። እሱ ነው የእናንተን ኦንላይን ላይ ነው የሚሞላላችሁ ማለት ነው። በጣም ጥሩ ዜና ምንድን ነው? ኤጅ ሊሚት የለውም። በማንኛውም እድሜ ያለ ሰው ይሄን አፕላይ ማድረግ ይችላል። ኖ ናሽናል ሪስትሪክሽን። በመላው ዓለም ላይ ያለ ሰው ይሄንን ስኮላርሽፕ አፕላይ ማድረግ ይችላል። የሚጠበቅባችሁ የማስተርስ ዲግሪ ወይም ኢኩቫለንት ኳሊፊኬሽን ሊኖራችሁ ይገባል። ኢቨን ባትመረቁ እንኳን እስከ ፕሪ ኢንሮልመንት እስኪደረግ ድረስ የማስተርስ ዲግሪያችሁን እስከዛ የምትጨርሱ ከሆነ አፕላይ ማድረግ ትችላላችሁ። ነገር ግን ኦልሬዲ ፒኤችዲ ያላቸው ሰዎች ይህንን ስኮላርሽፕ አፕላይ ማድረግ አይችሉም። ታዲያ ሪኳየርመንቱ ምንድን ነው ካላችሁኝ፣ የመጀመሪያው ያው ኮፒ ኦፍ ቫሊድ አይዴንቲቲ ዶክመንት ፓስፖርት ወር አይዲ ካርድ ነው። ፓስፖርት ካላችሁ በፓስፖርት አድርጉ፣ ወይም ደግሞ ኢትዮጵያ ውስጥ ካላችሁ ፓስፖርት ፕሮሰስ ላይ ከሆነ ናሽናል አይዲ ተጠቅማችሁ አፕላይ አድርጉና ከዛ ሲደርስላችሁ ፓስፖርታችሁን ታስገባላችሁ። ከሚያልፋችሁ በአይዲ ካርድ መሞከር ትችላላችሁ። ሌላው ሲቪ ነው። ሲቪ ፎርማት ራሳችሁ አስቀምጧል እዚህ ጋር። እሱን በነገራችን ላይ ሊንኮቹን እዚህ ዲስክሪፕሽን ዩቲዩብ ዲስክሪፕሽን ላይ ያስቀምጥላችኋል፣ ወይም ደግሞ ቴሌግራም ቻናል ላይም ስለማስቀምጥላችሁ እየገባችሁ ትመለከታላችሁ። በእያንዳንዱን የትምህርት ዘርፍ ምን ሪኳየርመንት አለው፣ እንዴት ነው አፕላይ የሚደረገውን የሚለውንም ፖስት አድርግላችኋል ቴሌግራም ላይ አስሩንም በየተራ ማለት ነው። እናንተ በቀላሉ እንትን ማድረግ ትችላላችሁ። ሌላው ኮፒ ኦፍ ማስተር ቴሲስ አታች ኮፒ ኦፍ ማስተር ቴሲስ ሊያስፈልጋችሁ ይችላል። ሌላው አን አብስትራክት፣ ትራንስክሪፕት ኦፍ ሪከርድ፣ ፐርሰናል ስቴትመንት አሉ። በነገራችን ላይ የሚጻፉ እንትኖች አሉ የሚጻፉ አብረው የሚገቡ እናንተ ዲክላሬሽኖች አሉ ሞልታችሁ ፉል አድርጋችሁ ፈርማችሁ የምታስገቧቸው። እሱን በኋላ ላይ ያሳያችኋለሁ፣ በዝርዝር አስቀምጠውታል። ሴሌክሽን ፕሮሰሱን እዚህ ጋር ተቀምጧል። ሴሌክሽን ፕሮሰሱ ላይ ዶክመንት ኢቫሉዌሽን ነው የመጀመሪያው። ከዛ በኋላ ኮሚቴው ቼክ ያደርገዋል። በነገራችን ላይ ቼክ የሚደረገው ሲቪያቸው፣ ሪሰርች ፕሮፖዛላቸው፣ ፐርሰናል ስቴትመንት እና ሌሎች ማዘር ዶክመንቶች ካሉ እነዚህ ከ60 ፖይንት ናቸው የሚይዙት። ሌላው ከዚህ ከ60 40 ከ60 የግድ ማግኘት ይኖርበታል። 40 ከ60 እነዚህን ነገር ማግኘት አለበት። ከዛ ወደ ስቴጅ 2 ለመግባት ወደ ኢንተርቪው ከ40 60 ማግኘት አለበት። ኢንተርቪው ላይ ደግሞ ኦራል ኢንተርቪው ነው። ለማለፍ አይ ቲንክ ከ30 በላይ መምጣት ይኖርባቸዋል። የመጨረሻው ፋይናል ራንኪንግ ከ100 ነው የሚያዘው። ኢንተርቪው የሚካሄደው በእንግሊዝኛ ነው ከአንዳንድ ኮርሶች በስተቀር ይመስለኛል፣ እና ኦንላይን ማድረግ ትችላላችሁ።
ያው እዚህ ጋር ያስቀመጡት ዴድላይን ነው 27 ኦገስት አት 2 ፒኤም የመጨረሻው ዴድላይን ሰዓት ነው ታይም ነው። ኢንተርቪውም አለው። ለምሳሌ ሾርት ይሄን ማለፋችሁን አለማለፋችሁን እንትን የሚሉበት ቀን 16 ሴፕቴምበር ላይ እንትን ሾርት ሴሌክሽን ያወጣሉ። ከዛ በኋላ በ17 ሴፕቴምበር እስከ 30 ሴፕቴምበር ፋይናል ሪዲንግ ይወጣል። ኢንሮልመንታችሁን ኦክቶበር 5 ታደርጋላችሁ። አይ ቲንክ እንደዛ ነው ያ። ስለዚህ ክላስ የሚጀምረው 2026 ኖቬምበር 2 ላይ ነው ማለት ነው። የኔ ምክር ምንድነው? መጀመሪያ አፕላይ ከማድረጋችሁ በፊት ዶክመንታችሁን አዘጋጁ ቀድማችሁ። ምክንያቱም ጊዜ ያላችሁ ጠንካራ የሆነ ስትሮንግ ሪሰርች ፕሮፖዛል ለመጻፍ ፐርሰናል ስቴትመንት ሹድ ቢ ኤክስፕሌን እና የእናንተ ፒኤችዲ ከእናንተ ኬሪየር ጋር እንዴት እንደሚገናኝ መስራት ይኖርባችኋል። ጊዜ ቴክ ታይም ያደርጋል እነዚህ ነገሮች ለማስገባት። ፉሊ ፈንድድ ነው 19,000 ዩሮ ነው ብያቸዋለሁ። ወደ 50,000 ፒኤችዲ ስኮላርሽፖች አሉት። እስቲ ኮርሶቹን ወደ ገብተን እንመልከታቸው እንትኖቹ ማለት ነው። እዚህ የላችሁ ከላይ እነዚህ እንትኖቹ እያንዳንዱ ኮርስ የሚገልጹ ናቸው። ለምሳሌ ይህንን ፒዲኤፉን ወደ እንትን ልክፈተው። የአርኪኦሎጂ ኤንድ ካልቸራል አንሳይንት ሜዲትሬኒያን ሂስቶሪካል ሪሰርች ኮንዘርቬሽን ካልቸራል ሄሪቴጅ ይላል። 5 ዊዝ ኦፕን ሪሰርች ቶፒክ ነው። 5 ፌሎሺፕ ዊዝ ኦፕን ሪሰርች ቶፒክ ነው። የዚህ ጋር ላይን ኦፍ ኢንቨስቲጌሽን ኦፍ ዘ ዶክተራል ፕሮግራም ብለው እዚህ ያስቀምጡታል። ይሄንን አንብቡት ነው። ከዚህ ተነስታችሁ ነው ሪሰርች ፕሮጀክት ኢን ኢታሊያን ኦር ኢን እንግሊሽ። እንደውም ቴሌግራም ላይ እየጠየቁ ነበር ምን ያህል ካራክተር ነው ሪሰርች ፕሮፖዛል ማዘጋጀት ያለብን የሚላል። እነሱ በነገራችን ላይ ይህን አስቀምጠውት ለእያንዳንዱ ለምሳሌ እሱን አሳያቸዋለሁ። 4 ዓመት ነው የሚፈጀው በነገራችን ላይ ኮርሶቹ። ይህንንም ከግምት ውስጥ ማስገባት ይኖርባቸዋል። የእያንዳንዱን ኮርስ እንደዚህ እየገባችሁ መመልከት ትችላላችሁ። በነገራችን ላይ እዚህ ላይ አለ ከላይ አይደል የኮርሶቹ እንትኖች ኮርሶቹ አሉ እዚህ ጋር። ለምሳሌ ክሊኒካል ኢንትራንሽናል ኦንኮሎጂ የሚለው ላይ በነገራችን ላይ እዚህ ዌብሳይቶች አሉ። ዌብ ፔጅ የሚለውን አላለ ኦፕን ስትሉት ዌብ ፔጅ ይከፍትላችኋል። እሺ ትራንስሌት እሺ ኦኬ ስለ ፒኤችዲ ፕሮግራሙ ኮኦርዲኔተሩ ማን እንደሆነ ቲቺንግ ስታፎቹ ፕሮፌሰሮቹ ስም እዚህ ተጠቅሶላችኋል። የፕሮፌሰሮቹን ቼክ ማድረግ ትችላላችሁ ገብታችሁ። ሪሰርች አክቲቪቲዎች አሉ። ሪሰርች አክቲቪቲ የሚለው እዚህ ጋር በዝርዝር ተቀምጧል። ከዚህ በፊት 3-4 ቪዲዮዎች ሰርች የላችኋለሁ አይደለ? እንዴት ሪሰርች ፕሮፖዛል ማዘጋጀት እንዳለባችሁ። ለሪሰርች ፕሮፖዛላችሁ ደግሞ ስታዘጋጁ እንትኖቹ ላይ ዌብሳይት ውስጥ ገብታላችሁ። የዩኒቨርሲቲ ዌብሳይት፣ ከዛ ዲፓርትመንት ውስጥ ገባላችሁ። እዛ ዲፓርትመንት ውስጥ ገብታችሁ ደግሞ እየተሰሩ ያሉ የሪሰርች እንትኖችን ማንበብ አለባችሁ። ምን አይነት ሪሰርቾች እየተሰሩ እንደሆነ፣ ከዛ ፕሮፌሰሮቹ ምንድን ናቸው፣ ፕሮፌሰሮቹ የሚሰሯቸው ከዚህ በፊት ፐብሊሽ ያደረጋቸው ፔፐሮች ምንድን ናቸው። መጀመሪያ ሪሰርች አክቲቪቲ፣ ከዛ የፕሮፌሰሮቹ ምን አይነት ወርክ ሲቪያቸውን ስትመለከቱ ምን አይነት ስራ እየሰሩ እንደሆነ ታያላችሁ ማለት ነው። ሌላው ኢቨን ፒኤችዲ ምንድነው ሪሰርች አክቲቪቲ አለ፣ ኤዱኬሽናል አክቲቪቲ እዚህ ጋር ተቀምጧል። ሪሰርች አክቲቪቲ ዘ ኮርስ ብሪፍ አለው እና ይሄንን በደንብ ተመልከቱት። ኦኬ ስለዚህ ይሄንን እዚህ ጋር ተመልከቱ። ለምሳሌ በዚህ በማስተርስ ዲግሪ ለምሳሌ ምን የተማረ ሰው ይሄን አፕላይ ማድረግ ይችላል። ዘ ፕሮግራም ኢዝ ዜር ፎር ኤም ቱ ስቱደንትስ ዊዝ ሲንግል ሳይክል ማስተር ዲግሪ ኢን ሜዲሲን ኤንድ ሰርጀሪ፣ ፋርማሲ ኤንድ ኢንዱስትሪያል ፋርማሲ፣ ባዮሎጂ፣ ሜዲካል ቬተርነሪ፣ ፋርማቲካል ባዮቴክኖሎጂ። አትሊስት ሌቭል ኦፍ ቢቱ የሚያሳይ ነው። ሚዲየም ኦፍ ኢንስትራክሽን ካላችሁ በቂ ነው። በነገራችን ላይ ለእንግሊዝኛ በእንግሊዝኛ እንትን ለማለት
ሌሎቹንም እዚሁ ማየት እንችላለን። ለምሳሌ እሺ ዘል እያለፍን እንየው አይደል? እዚህ ማቴማቲክስ ኤንድ ፊዚካል አድቫንስድ ያለ ይሄንንም ኦፕን ብንለው እዚህ ውስጥ ገብተን በማቴማቲካል ኤንድ ፊዚክስ ሳይንስ ኤንድ አድቫንስድ ማቴሪያል ኤንድ ቴክኖሎጂ በሚለው ዘር በነገራችን ላይ ክሮም ብትጠቀሙ ጥሩ ነው። የኢጣሊያን ዌብሳይቶች እንትን ስትሉ ስትከፍቱ፣ ምክንያቱም በቀላል ወደ እንግሊዝኛ ይቀይርላችኋል ክሮም ማለት ነው። አድሚሽን ሪኳየርመንት ለምሳሌ ይኸውላችሁ እዚህ ጋር በደንብ ገልጸውታል። ምን እንደ እንትን እንደሚሉ እንደሚያስተምሩ ኤዱኬሽናል ባክግራውንድ ፈርስት ይር ላይ ምን እንደሆነ ለምሳሌ አንደኛው ተማሪዎቹን ነው አይደል? በነገራችን ላይ እዚህ ጋር ኢቨን ተማሪዎቹ በዝርዝር አስቀምጧቸዋል። ምን ሪሰርች እንደሚሰሩም ቼክ ማድረግ ይቻላል። ኮርስ ኦፈርድ ማይ ኮርሶች ፒዲኤፍ ማስቀምጠዋል። በጣም ሙሉ መረጃ ይኖራችኋል ማለት ነው። እዚህ ላይ መጀመሪያ አፕላይ ከማድረጋችሁ በፊት የሪሰርች ፕሮፖዛል ከመጻፋችሁ በፊት እነዚህ ላይ ቼክ ማድረግ ይኖርባችኋል ማለት ነው። ሌላው ማሳያችሁ ነገር እዚህ ስኮላርሺፕ ላይ አይ ቲንክ ሁለተኛ ሰራላችኋል። ሁለተኛ እንትን እንዴት እንደምትሞሉ ዶክመንቶቹን እንዴት እንደምታዘጋጁ ለምሳሌ የሲቪ ቴምፕሌት አላቸው። ቴምፕሌታችሁ ሪሰርች ፕሮጀክት ስትጽፉ ቴምፕሌት አለው። ይህን ቴምፕሌት ከፍቼ ያሳያችኋለሁ እና ምን ማስገባት እንዳለ ለምሳሌ ቴምፕሌቱን እንየው። እሺ ኦኬ ሪሰርች ቴምፕሌቱ ይሄን ይመስላል። ምን ብላችሁ እንደምትሆኑ ስንት ካራክተር እንዳለው ስንት ወርድ መጠቀም እንዳለባችሁ እያንዳንዱ ውስጥ ይነግራችኋል ማለት ነው። ይሄን ይመስላል። በሚቀጥለው ቪዲዮ እንዴት እንደምትሞሉ ይሄን ስኮላርሺፕ እና ዲቴይሊ አይ ቲንክ እያንዳንዱ ኮርስ ላይ በደንብ ዛሬ አላየሁበትም፣ ግን እያንዳንዱ ኮርስ ላይ የትኛው ኤችዲ ኮል ላይ የትኛው ዲፓርትመንት የተማረ ሰው አፕላይ ማድረግ ይችላል የሚለውን ደግሞ ሰራላችኋለሁ። እንዴት እንደሚሞላው ሰራላችኋለሁ። መልካም እድል። ለሌሎች ሰዎች አዳርሱ። ቪዲዮን ከወደዳችሁ ላይክ አድርጉ። ኮሜንት ደግሞ በየትኛው የትምህርት ዘርፍ እናንተ መማር እንደምትፈልጉ አስቀምጡልኝ። ሰናይ